ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን የሰዓቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጃ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ ማድረግናል። አብራችሁ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከአዲስ አበባ ከተማ አስተዳደር ፍትህ ቢሮ ጋር በመተባበር በማህበራዊ ሚዲያና ብሮድካስት አጠቃቀም ላይ ስልጠና ሰጠ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከአዲስ አበባ ከተማ አስተዳደር ፍትህ ቢሮ ጋር በመተባበር በማህበራዊ ሚዲያና ብሮድካስት አጠቃቀም ላይ ስልጠና ሰጠ። ይህ ስልጠና የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር እንዲሁም ከማህበራዊ ሚዲያና ከብሮድካስት አገልግሎት ስራዎች ጋር የተያያዘ ሲሆን በካውንስሉ ስር ለሚገኙ የወንጌል አማኞች ሚዲያዎች በሙሉ የተሰጠ ነው። የፍትህ ቢሮ ምክትል ኃላፊ አቶ አሰፋ መብራቱ እንደገለጹት ስልጠናው የጥላቻ ንግግርና የሐሰተኛ መረጃዎች ከህግ አንጻር የሚያስከትሏቸው ችግሮች ለማየትና ለዚህም የመፍትሄ ሀሳብ ለማስቀመጥ ያለመ ሲሆን እነዚህን ችግሮች እንዴት መከላከል እንደሚቻል ለማመልከት የተዘጋጀ መሆኑን አስረድተዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የህግ ክፍል ኃላፊ ወይዘሪት መንበረ አንድነት በበኩላቸው የወንጌላዊ ሚዲያዎች ከህግ አንጻር ምን ያህል ያውቃሉ፣ በህግስ መሰረት እየሰሩ ነው የሚለውን ለማስገንዘብ ጭምር ስልጠናው መዘጋጀቱን አንስተዋል። አክለውም ካውንስሉ በተጨማሪ ከህግ አንጻር የተለያዩ ስልጠናዎችን በቀጣይነት እንደሚሰጥም ገልጸዋል። በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የህግ ስርጸትና ምክር መስጠት ዳይሬክተር አካዳሚክ አቃቤ አቶ ሙሴ ባዬ ስልጠናውን የሰጡ ሲሆን ከተሳታፊዎች ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። በስልጠናው ላይ የተሳተፉ ሰልጣኞች በቆይታቸው እጅግ ጠቃሚና ጥሩ ጊዜ እንደነበራቸውም ገልጸዋል። ከዚህ ስልጠና የቀሰሙትን እውቀትና ክህሎት በስራቸው ላይ በተግባር እንደሚያውሉትና ውጤታማ እንደሚሆን ሙሉ እምነት እንዳላቸውም አስታውቀዋል። አንድ ክርስቲያን ሶሻል ሚዲያ ላይ የሚያስተላልፋቸው ማንኛውም መልእክቶች ይዘታቸው ማወቅ አለበት። መጀመሪያ የሰው መብት ይጥሳል ወይ፣ ሰውን የወንጀል ሊያቢሊቲን ያስከትላል ወይ የሚለውን ነገር ማወቅ አለበት። ስለዚህ ህግን አለማወቅ ከተጠያቂነት እንደማያድን ሁሉ እኛ ደግሞ ህግን ማወቅ ስላለበት አማኙ ለዛ ብለን ይሄንን ስልጠና ምን ያህል ይሄንን ህግ ያውቁታል፣ ይሄንን ደግሞ ቢያንስ እንኳን አውቀው ራሳቸውን ከሊያቢሊቲ ራሳቸውን ፕሮቴክት እንዲያደርጉ ነው ዋናው ዓላማ ማለት ነው። ዛሬ እዚህ የተገኘ ነው ለክርስቲያን የሚዲያ ባለሙያዎች ስልጠና ለመስጠት ነው። የስልጠና ዋና ዓላማ የሚዲያ አጠቃቀምን በተመለከተ በዚህ አገር ተፈጻሚነት ያላቸው ህጎች ተከትለን በተለይም የሐሰተኛ መረጃ ስርጭት፣ የጥላቻ ንግግር እና የመሳሰሉ ነገሮች ላይ ክርስቲያን ባለሙያዎቻችን ይህንን አውቀው ሚዲያን በአግባቡ እንዲጠቀሙ ለማስቻል የሚያግዝ ስልጠና ነው ማለት ነው። በቀጣይም ይሄ በወንጌል አማኙ ዘንድ ከፍተኛ ጠቀሜታ ያለው በመሆኑ ስልጠናውንም በተደራሽ ለማድረግ ሁሉም የሚዲያ አካላት ይህንን ተግባራዊ እንዲያደርጉ ለማድረግ የሚያግዝ ስልጠና ነው ማለት ነው። እንዴት ናችሁ? ዘሪሁን ግርማ ነኝ። የወንጌል ሚዲያ ባለሙያዎች ማህበር ፕሬዚዳንት ነኝ። ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለሚዲያ አባላት ያዘጋጀውን ስልጠና እየተካፈልን ያለ ነው። እጅግ አስፈላጊ የሆነ ስልጠና ነው። ከጥላቻ ንግግርና ከሐሰተኛ መረጃ ማሰራጨት ጋር ተያይዞ እጅግ ሰፊ ጥናት እየተሰጠን ያለ ነው። እንደዚህ አይነት ስልጠናዎች ለሚዲያዎች ያስፈልጋሉ። የኢትዮጵያ የወንጌል አማኞች ሚዲያ አጠቃላይ እንደ ሀገር ያለብን ክፍተት ብዬ ማስበው አንደኛው ስለ ሚዲያ ያለን እውቀትን በሚዲያ ፕሮፌሽናሊ አለመማርና እንዲሁም ደግሞ በህግ አለማወቅ እንደሆኑ ክፍተቶች እንረዳለሁ። ስለዚህ ከዚህ አንጻር እንደዚህ አይነት ስልጠናዎችን በጣም እንዲበዙልን እንዲሁም የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል እናመሰግናለን። ቀጥላችሁም እንድታዘጋጁልን እንደዚህ አይነት ስልጠናዎች እጅግ ያስፈልጋሉ። ሚዲያ አባላት የሚመለከታቸውን የህግ እውቀት ያስፈልጋቸዋል። ምን መናገር አለባቸው፣ እንዴት መናገር ያለባቸው የሚለውን ለመረዳት ይረዳልላለሁ። ስልጠናው በጣም ድንቅ ነበር። በጣም ጥሩ ጊዜ ነበረን። አመሰግናለሁ። ስሜ ያቡ አንቲፓስ ይባላል። የዛሬው ስልጠና ላይ ተገኝቻለሁ። በጣም ጥሩ ስልጠና ነው። የኢትዮጵያ ቤተክርስቲያናት ካውንስል ከአዲስ አበባ ፍትህ ቢሮ ጋር በመሆን የተዘጋጀ ቆንጆ ስልጠና ነው። የጥላቻ ንግግርና ሐሰተኛ መረጃን ከማስተዳጨት ጋር ተያይዞ በክርስቲያን ሚዲያ ላይ ያሉ ወንድሞቻችንን ጨምሮ ስልጠና ወስደናል። የሚገርም ነው። ከህግ አንጻር እንዴት ይታያል፣ ህግን ከሚዲያ አንጻር እንዴት እናየዋለን፣ ፍሪደም ኦፍ ስፒችን አንስተን በተለያዩ ምክንያቶች ላይ ያወራን ነው። በጣም ደስ ይላል። ጥሩ ነው። ከዚህ በኋላ ይቀየራል ብዬ አስባለሁ። እንደነዚህ ያሉ ህግን ባለማወቅ የሚደረጉ ቪዲዮዎች መስራቶች፣ ጽሁፍ መጻፎች ምናምን ማለት ነውና እግዚአብሔር ጥሩ የሆነ መስመር እያሳየን ነው። ከህግም አንጻር ከመንግስትም አንጻር ያየነው ነገር አለ። በጣም ደስ ይላል። እግዚአብሔር ባርክ። ስልጣኑ ደግሞ እንዲበዛ ብዙዎችም ደግሞ እንዲሰለጥኑ አንዳንዶች ደግሞ በአስገዳጅነት እንዲሰለጥኑ እኔ እመክራለሁ ማለት ነው። ደስ ብሎኛል።
ለኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የአዲስ አበባና ሸገር ከተማ እንዲሁም ለካውንስሉ ኮሚሽን አገልጋዮች የአመራር መሰረታዊያን በሚል መሪ ቃል ስልጠና ተሰጠ። ባልደረባችን ሩት ዋቅጅራ ተጨማሪ አላት። 5 ቀን 2018 ዓመተ ምህረት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአዲስ አበባና ሸገር ከተማ ክልል አገልጋዮች እንዲሁም ለካውንስሉ ኮሚሽኖች ስልጠና በጉዲና ቱምሳ ማዕከል ሰጥቷል። 100 መሪዎች በስፍራው ተገኝተው ስልጠናውን የተከታተሉ ሲሆን የአመራር መሰረታዊያን በሚል መሪ ቃል በዋኒንግ ክራይስት ሚኒስትሪ ተወካይ የሆኑት ሪቨረንድ ኢቫን ሲመንስ እና ባለቤታቸው ሪቨረንድ አስቴሲ ኒኮል ስልጠናውን ሰጥተዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአቅም ግንባታ ና ምርመራ ዘርፍ ኃላፊ የሆኑት ፓስተር ስንሻት ተካ ለመሪነት ጠቃሚ ስልጠና በመሆኑ ወደ ተግባር ልናወርደው ልንጠቀምበት ይገባል በማለት መልእክታቸውን አስተላልፈዋል። በሃይማኖት ተቋማት አስተባባሪነት የአቅመ ደካሞች ቤት እድሳት ተከናወነ። ባልደረባችን ተሻለ ታዬ ተጨማሪ አለው። በለሚ ኩራ ክፍለ ከተማ የሰላምና ጸጥታ አስተዳደር ጽሕፈት ቤት ከእስልምና ሃይማኖት ተቋም አስተባባሪነት በአዲስ መልክ የሚገነቡ የአቅመ ደካማ የቤት ግንባታ የበጎ ፍቃድ መርሃ ግብር ማስጀመሪያ በወረዳ 14 አካሂዷል። በዚህ የበጎ ተግባር መርሃ ግብር ላይ በመገኘት ተግባሩን ያስጀመሩት የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ምክትል ቢሮ ኃላፊ አቶ ተስፋዬ ደንደር እንዲህ አይነት በኢኮኖሚ ዝቅተኛ የሆኑ የማህበረሰብ ክፍሎችን ማገዝ በሰማይም በምድርም ትልቅ በረከት ነው ሲሉ የቤት ግንባታው ከስታንዳርዱ መሰረት ተሰርቶ ለምርቃት እንደሚበቃም ተስፋቸውም እንደሆነም ገልጸዋል። የለሚ ኩራ ክፍለ ከተማ የሰላምና ጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ አየለ ተስፋዬ በበኩላቸውም የአቅመ ደካማ የሆኑ የማህበረሰብ ክፍሎች የቤት ግንባታ ሲያስጀምሩ በዚህ ክረምት በጎ ፍቃድ አገልግሎት ለሁለተኛ ጊዜ መሆኑን ገልጸው ይህም ተግባር በዋናነት በእምነት ተቋማት መካከል ያለውን የመቻቻልና የመደጋገፍ ብሎም የአብሮነት የሚያሳይ ድንቅ ተግባር ነው ሲሉ ተናግረዋል። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻ ወደ ሆነው መረጃችን ስናልፍ የደቡብ ኢትዮጵያ ሮቦት ሲኖዶስ ከተረጂነት ወደ ምርታማነት የእርዳታ ፍልሰት በውስጥ አቅም ለማጎልበት በቀረበው ጥሪ መሰረት 16 ኩንታል ድጋፍ አደረገች። ባልደረባችን ሩት ዋቅጅራ ተጨማሪ አላት። የገረሴ ዙሪያ ወረዳ አደጋ ስጋት ዝግጅት ምላሽ ፈንድ ከየቀበሌያቱ ከተለያዩ ድርጅቶችና ከሃይማኖት ተቋማት ሰብአዊ ድጋፍ ሀብት እያሰባሰበ ይገኛል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ሮቦት ሲኖዶስ በቀረበላቸው ጥሪ መሰረት 16 ኩንታል በቆሎ ድጋፍ በማድረግ ምላሽ ሰጥተዋል። ድጋፉን የተረከቡት የገረሴ ዙሪያ ወረዳ አስተዳደር ወክለው የወረዳው አስተዳደር ጽሕፈት ቤት ኃላፊ የሆኑት አቶ ፖልኮኒ እንደተናገሩት ከተረጂነት ወደ ምርታማነት እርዳታ ፍላጎት በውስጥ አቅም ለማሟላት ወረዳው ድጋፍ እያሰባሰበ እንደሚገኝ ተናግሯል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ሮቦት ሲኖዶስ ጥሪያችንን ተቀብላለች። ይህንን ድጋፍ ስላደረጋችሁ በወረዳው መንግስት ስም አመሰግናለሁ ያሉ ሲሆን ሲኖዶሱ እስካሁን በተለያዩ ችግሮች ከጎናችሁ ሆነው እየደገፉ እንደቆዩና አሁንም እንደተለመደው መደገፍ ስለቀጠሉ እጅግ የላቀ ምስጋና አለን ሲሉም ተናግረዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ሮቦት ሲኖዶስ ፕሬዝዳንት የሆኑት ቄስ ከተማ ካሜል በበኩላቸው እኛ በእኛ በኩል በዚህ መልኩ ልናደርግ አላሰብንም። ባለፈው በቀደመው አደጋ ለመደገፍ እየተዘጋጁ ባለንበት ከተለያዩ ቦታዎች ድጋፎች እየመጡ ስለነበር ታግሰን ለመስጠት ቆይተን ነበር። አሁን ግን ወደ ወረዳው ጥሪ ስለቀረበ ብዙም ባይሆንም አቅማችን በፈቀደው ዛሬ ድጋፍ አድርገናልም ብለዋል። ቀጣይ የተለመደው መደገፍ የሚቀጥል መሆኑን አስታውቀው በምንችለው ሁሉ ከህዝቦች ጎን ለመቆም ዝግጁ ነን። ለህዝባችን ለሀገራችን እግዚአብሔር በረከቱን ያወርድልን በማለት መልካም ምኞታቸውን ገልጸዋል። በርክክቡ ላይም የሲኖዶስ ማኔጅመንት አካላት ተገኝተዋል። መረጃው የቤተክርስቲያኒቱ ነው። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎችን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመለስ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አደረኩኝ። መረጃዎቹን የቤተልሔም ደረጀና ባልደረባዬ ሩት ዋቅጅራ በጋራ በመሆን አዘጋጅተንላችሁ ማንኛውም መረጃ እንዲዘገብላችሁ እንዲማስተያየት ጥቆማችሁ ልታደርሱን የምትፈልጉ ተመልካቾች ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። ከቀሪ ፕሮግራሞች ጋር ካርፔታ